እኔ ላሳያችሁ እናትክ እንዲቱን ብለው እኮ የሚሰድቡኝ እኮ አሉ። ላሳያችሁ ተዘጋጅቻለሁ ዛሬ ማለት ነው እንደሚመጡ አውቄያለሁ። ስለዚህ እቺ ልጅ የዚች ሄኖክ ጋር ያለውን ቪዲዮ እዩት። ውሸታምነቷን ገለጥኩኝ። ብዙ ጴንጤዎች አበዱ። አልዋሸውማ። እኔ ወደ ኤርፖርት ስሄድ ደሙ ልክ መፍሰስ ሲጀምረኝ ባሌ አጠገቤ ነበር አለች። ወንድሜ አጠገቤ ነበር አለች። እሺ አሁን ብዙ ጴንጤዎች እኮ ነቅተዋል። ዛሬ ራሱ በሰራሁት ማለት ነው። በውሸት የሚከብር እግዚአብሔር የለማ። አያችሁ፣ የትኛው መንፈስ ነው? ውሸታሙ መንፈስ። የውሸት መንፈስ አለ። የውሸት ክርስቶስ አለ። ሐሰተኛ ክርስቶስ አለ። ይህንን እኔ ካላሳየኋቸው አንድ የኦርቶዶክስ ሰባኪ እኔ ኖሬበት እኮ ነው የምናገረው። ለምሳሌ እንትና እንዴት ነው የሚያገለግለው? እዛ እግዚአብሔርን የሚፈሩ የሉ፣ እግዚአብሔርን የሚያውቁ የሉ፣ የኦርቶዶክስን ሙሉ ትምህርት የሚቀበሉ የሉ አሉ፣ ግን አያወሩ፣ ይፈራሉ። ቢዝነስ ነው ብዬ ነው የምናገረው። ስለዚህ ስትወጣ ደም መታት እች ልጅ ወደ ሆስፒታል ሄደች። ሆስፒታል ከሄደች በኋላ ሆስፒታል ሆኜ ተጠራርጎልኝ ወደ ዱባይ መጣሁ አለች። ወደ ዱባይ መጣውና ዱባይ የሆነ እቃ ልገዛ ምናምን ሌሊት እንደገና ደሙ መታኛለች እና ሰራተኛዋ ሽንት ቤት ነው በጣም ይፈስ ሰው እያየ ምናምን ይገማል ይሸታል ትላለች። እናንተ እኔ እኮ ዱባይ እኮ አውቃታለሁ እኮ ዱባይ እንደው በተወሰነ መንገድ ማለት ነው። እውነት እንደዚህ አይነት ውሸት ይዋሻል? ዱባይ ምራቅ ስትተፋ ራሱ ግልምጫው ምራቅ ሲተፋል እንዴ? ደም ያንጠባጠብኩኝ የሚረዱኝ አባረውኝ እንዲያርገውኝ ብላ ትዋሻለች። እዛው የዱባዩ ጉዞ ላይ ደግሞ ስትዋሽ ተዋታላችሁ። ምን ብላ ትናገራለች? አንድ ኢትዮጵያዊ አለች፣ ወደ አንድ ክሊኒክ ሄድኩኝ፣ ሐኪሟ አላስገባሽም አለቻት። የውሸት ማዕት የምትዋሸች ሴት ማለት ነው። አስቴር ተሌሌ ትባላለች። ለአስቴር ተሌሌ ስጽፍላን ነበር ትላንትና። ተው አትደናገሩ፣ ንቁ እባካችሁ፣ አእምሯችሁ ይስራ ብዬ ተናግሬያለሁ። አሁን ብዙ ጴንጤዎች በዚህ ተናደዋል። ግን አልዋሸውም። ለእነሱም እኮ እንዲጠቅማቸው እኮ ነው። እች ልጅ ውሸታም ነች። ከዛ በኋላ ዱባይ ክሊኒክ አንድ ኢትዮጵያ ያገኘኝና እሱ ይዞኝ ሄደ። እንዲህ አስጠግቶ አስገባኝ። ሳያይሽ ግቢ ያለኝ ምናምን ውሸት። መጨረሻ ላይ የወሰደኝ ግን የሳውዲ ሆስፒታል ነበር የወሰደኝ አለ። ዱባይ በነገራችን ላይ ብትወድቁ መንገድ ላይ ያሳክሟቸዋል። ከትኬታችን ጋር እኮ ደግሞ የኢንሹራንስ ሰነድ እኮ አለን። ማንን ነው የምትሸውዱት ነው? እኔ እንደዚህ እግዚአብሔር አይከብርም ብዬ ተናገርኩ። ከዛ ዱባይ እንደገና ከዛ ሆስፒታል አባረውኝ። ተሻግሮ ደግሞ ዱባይ ሆስፒታል ወሰዱ። ኢንፍሮንት የሆነ የዱባይ እና የሳውዲ ሆስፒታልንም አሰብኩኝ። ዱባይ ላይ መንገድ ላይ ደም እየፈሰሰ አለችና ቀኑን ሙሉ እንደዚህ ስውል ፀሐዩን አስቡት ምናምን ካለች በኋላ የመጨረሻ የጠረገቻትን ሴት መልካም ሴት 1500 ድራም ከፈለችልኝ። ሰዓቱ 2 ሰዓት ነበረ ትላለች ደግሞ ማለት ነው። ይሄ እግዚኦ ማርነ ክርስቶስ አያስብልም? እግዚኦ ማርነ ክርስቶስ እኮ ያስብልም። እሱንም ጻፍኩኝ። እኔ ውሸታም ሰው ስለማልወድ ማለት ነው። እንግዲህ ዱባይ የተቀበላት ማን እንደሆነ እግዚአብሔር ነው የሚያውቀው። ከዛ በዚህ መሃል የሚያስፈራራኝ አንድ ሰው አለ። ለ6 ለ8 ዓመት እግሬ ላይ ትወድቂያለች። እሱም ባሏ ነው። እዛው ላይ ለዛውም የጻፈ ሰው አለ። አንቺ ውሻ ምናምን ነገር ብሎ ማለት ነው። ገለጣት። እሱም ባሏ ነው። ከዛ ምን አለ? ጴንጤ ነው ግን አለች። ጴንጤ ነው አለች። በ80 ሺህ ብር ድግም ታሰርቼ እገልሻለሁ ብሎ ምናምን ነገር አያ ክሊክ አደረጋው። ጴንጤ ሆኖ 80 ሺህ ብር ድግምት ሚስቱ ላይ የሚያሰራ ሁለተኛ ባል። ሶስተኛ ባሏ ምን እንደሆነ ታውቃላችሁ? ኮሪያ ሆስፒታል ገብቼ ሰርጀሪ ልደረግ ስል ባሌን ጠርቼው
ናና ልጅህን ውሰድ አልኩት አለች። 3 ባል ያላት ሴት ሌሎቹ ተትተው ማለት ነው። እግዚአብሔር ታምራ አያደርግም? ያደርጋል። ግን በአጭር አማርኛ ውርጃው ቆሙ ነው። እንደዚህ አይነት ቴስቲሞኒ ከውርጃ ጋር በደንብ ነው ሰምቻለሁ። ቸርች እኮ ያገለገልኩ ሰው ነኝ እኮ፣ ካውንስል እኮ ያደረግኩ ሰው ነኝ። ብዙ እህቶቻችን እኔ የመጨረሻ ነገር ልናገር። ሰብለ በቀለ ኢንተርቪ አርጋኝ የዛሬ 2 ዓመት ከምናምን ሰብለ በቀለ የምትባል ልጅ አሜሪካ ምናምን ነገር የምትኖር እዛ ላይ እያገለገልኩ እየተናገርኩ እዛ ላይ ሰብለ በቀለ ላይ አሁን እዚህ ከምትሰሙኝ ህዝቦች 8 ሰዎች ውርጃ ልትሄዱ ነበር ነው አልኳቸው። 8 ሰዎች አላችሁ። እግዚአብሔር ፊት ሆኜ ነው የምነግራችሁ። 4 ሴቶች ደወሉልኝ። ሰብለም አትክደኝም። አንዷ የፓስተር ሚስት ነበረች። ልታስወርድ ብላ ማለት ነው። ባይገርማችሁ ማስረጃ አለኝ። ከዛችን ልጅ ትሪት አድርጌ 4ቱንም ትሪት አድርጌ እንዲወልዱ ያደረኩኝ እኮ ነኝ። ለምን ኪኒኑን በወሰዱ ጊዜ ኦቨርዶዝ ወስደው እየተበጣጠሰ ይወጣል፣ ፈሳሽ አይቆምም። በሽታውን ደግሞ ለዶክተር ልክ ያለው እሷ ኢትዮጵያ ውስጥ በዓለም ላይ በእንዲህ ጉዳይ 1 ሰው ነው የሚከሰተው አለችን። እስከ ጨራሹ አጋንንት ነው እንዲህ አይነቱ ውሸት የሚያስዋሸው። አሁን ይህንን በመጽሐፌ እነ ቤቴው በጣም ተናደውብኝ ይሰድቡኛል። ከመጀመሪያ እናንተ እኮ አሁን ዩቱብ ላይ የምትሰደበው ነው ካላያችሁ፣ ቲክቶክ ላይ ነው የምትሰደበውን የምታዩት ማለት ነው። እቺ ልጅ የደሟ ምንጭ ጠረጋት። በቃ ተጠረገች እና ዳነች። እግዚአብሔር ይመስገን። ግን በውሸት የሚከብር እግዚአብሔር የለም። 3 ባል የሚለውን ሄኖክ እንዴት አያየው? እርግጥ ነው ሄኖክ 22 ያሉ ጫት ቤቶች እና 22 ያሉ ስጋ ቤቶች አንድ ቀን ያጋለጡታል ብዬ እዛ ላይ ጽፌያለሁ። ተናደውብኛል። ጥቅሱን ለራስ ክብር፣ ስብከቱን ለራስ ክብር። ጥቅስ አሁን ቅድሙ ልጅ እኮ ጥቅሱ ራሱ ስለ ግርዘት እንደሚያወራ ያውቀው። የአብርሃም እምነት ምኑ ነው? እዚህ ጋር የሮሜ ቤተክርስቲያን ችግር ምኑ ላይ ነው? ምንድን ነው የነበረው? ተሻረ። ኦርቶዶክስ ተዋሕዶ ቤተክርስቲያን በግርዘት ታምናለች? እንደ አታምንም። እኔ መመለስ እችላለሁ። የኢትዮጵያ ባህል ደግሞ ለጤናችን እንዲረዳ ግርዘት ያው የብሉይ ኪዳን ትምህርትም ምንም ጉዳት ስለሌለው መገረዝ ጥሩ ነው። ለሴክስም ጥሩ ነው። በነገራችን ላይ መገረዝ ግልጽ ነው የምነግረው እኮ። እኔ ጋምቤላ እኮ ብዙ ሰርቻለሁ። በነገራችን ላይ ኖራኛዋ ቀን እኮ ብዙ አገልግያለሁ። መገረዝ ጥሩ ነው። በፍትወት ላይ የሚያመጣው ድጋፍ አለ መገረዝ። እኔ መችሉን ታውቃለሁ። በእግዚአብሔር ቃል እውነት ላይ ይጠቅማል መገረዝ። ግን ከዘላለም እምነት ብሎ ያዙ ይልቀቁኝ ማለት አይቻልም። በዚህ ጉዳይ ላይ ብትገረዝ ጥሩ አደረግ፣ ባትገረዝም ግን አንድ ሰው ሊድን የሚገባው ጌታ ኢየሱስ ክርስቶስን በማመን በመጠመቅ በመቁረብ በቅዱስ ሜሮን በመታተም በስራ በእምነት ብቻ ብላ አትውረግረግብኝ ነው እኔ ብዬ ጥዬ ወጣሁት። እና እነገርኳቸው። እኔ አሁን ዝም ብሎ ልጅ እኮ አሁን ይሄ ልጅ ዝም ብሎ ነው የሚያወራው። አንዱ ስትይዙት አንዱ ስታንቁት አንዱ ስታንቁት አንዱ ስታንቁት አንዱን ይሄዳል። ምንም ቀለሜንም ብትይዙት እንደዚህ ነው። በነገራችን ላይ ትዝታውን ብትይዙት እንደዚህ ምንም። ብዙ የፕሮቴስታንት ሰባኪዎች እንደዚህ ናቸው። በነገራችን ላይ ለእኔ አትነግሩኝም።
እሑድ ጉባኤ እኮ ሲሰጠው እኮ 3 አይነት የስብከት ዘዴ ያለ ብሎ በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ ብሎ መጥቶ ይሰብካል። ደስ ይበልሽ ተብሎ ተጽፏል። ግን ምንድነው የፊልጵስዩስ መልእክት ምንድን ነበረ? ሐዋርያ ቅዱስ ጳውሎስ በእስር ቤት 2 ሄጄ አይቼዋለሁ። በነገራችን ላይ እስር ቤቱን የአንድ ደብዳቤ ሊጽፍ ያስነሳው ምንድን ነበረ? ከላይ ከቁጥር 1 ጀምሮ ኤዎድያንን እመክራለሁ፣ ሲንጤኬን እመክራለሁ፣ አብረኝ ያገለገልክ ሰጥ እነዚህ ሴቶችን ምከራቸው፣ ከዘላለም ሕይወት እንዳይታጡ ደስታችሁ ከክርስቶስ ጋር ይሆነ። እባካችሁ ከአንዳችሁ አንዳችሁ ምስጋና አትፈልጉ። ጥቅስ ብሎ ደስ ይበላችሁ ብሎ ያወራል ማለት ነው። ስለዚህ እኔ አሁን እነዚህ ሰዎች እኔን ሊጠይቁኝ ነው የመጡት ነው የምላችሁ። እኔን ሊጠይቁኝ መጡ። ለዛውም አይታችሁ ከሆነ እግዚአብሔር ይስጣቸው ከሪስፔክት ጋር ነው እየመጡ ያሉት። እንወዶታለን ፓስተርዬ፣ እንደምትመለስ እየጸለይንልን ነው፣ እንደምትመለስ እናውቃለን። ልጅቷ ለምን ወጣች? እርምሽን አውጪ አልመለስም ስላት ነው። እርምሽን አውጪ እኔ አልመለስም። እናንተ እኔ እንዲያለቀስኩ ሰፈር የማደርገውን እያንዳንዱ የህይወት ጎዳና ነገርኳችሁ። እኔ ከማንም ምንም አልጠብቅም። ደግሞ እነሱ እንደሚሉኝ አይደሉም። ለምንዳ ብዬ፣ ለክብር ብዬ፣ ለዝና ብዬ፣ በእነሱ ገፉኝ ብዬ ከኔ እኮ ካውንስሉ እኮ ነው ይህም መጽሐፍ። ታዲያ ቆይ እኔ አሁን ፕሮቴስታንቲዝምን የምደግፍ ከሆነ ይህም መጽሐፍ ጽፈን እንዴት አስቀመጠን እዛ? እነ ቄስ ደረጀ እንዴት ሊጻፉልን ቻሉ? መተዳደሪያ ደንብ ቢቀየር 5ቱ ብቻዎች የሚለው መቀየር አለበት። ለምን እሟገታለሁ? ሐሰተኛ ነቢያቶችን፣ ሐሰተኛ ልምምዶችን ለምን 5ቱ ብቻዎች ትምህርት? ቆይ ለዛውም አንድ ሰው ድሮ እኔን የሚከተለኝ እኔ 5ቱ ሶላዎችን ደግፌ ያውቃለሁ ድሮ ማለት ነው። ኦርቶዶክስ ከመሆኔ በፊት የነበረ ሰው አለ? እስ የነበረ ሰው ይግባ። የነበረ ሰው ከፍታለሁ። አሁን ኮመንት ስድብ እንግዲህ ጠጥቼ ጠቅሞኛል። አሁን ህዝብ ይዞብን ሊሄድ ነው ይሉኛል። እሺ የነበረ ሰው እንዲያወራ ፈልጋለሁ። ገብቶ እንዲያወራ ፈልጋለሁ። የነበረ ሰው ባይገርማችሁ እኮ እኔ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምጣቴ ሐሰተኛ ነቢያቶቹ እሰይ ብለው ደስ ብሏቸዋል። ባይገርማችሁ ተገላገልን። ያው ትልቁ እንትኔ ምንድነው? ጸጋዬ አራዳ ነኝ። እግዚአብሔር ምስክሬ ነው። አራዳ ነኝ። ጩልሌ ምናምን ቸርች እያለሁ እዛ እንኳን አይሸውደኝም። በነገራችን ላይ ይህ አሴምብሊ ጠይቄ ትልልቅ ኮንፍሊክቶችን እኔ ነበርኩ የምፈታው። ኦፊሻሊ ላይሰንስ አለኝ፣ የተሰጠኝ ደብዳቤ አለ፣ ኮንፍሊክት የምፈታበት። ሌባን አይሸውደኝም። እኔ ሌባ የነበርኩ ሰውዬ። ድሬዳዎች ያውቃሉ፣ ሂዱና ጠይቋቸው። የቸርች ኪቦርድ ፓስተሩ ሸጦ ጠፋ ብሎ ፖሊስ ጣቢያ ያስመዘግባል። አንተ ነህ የሸጥከው ሳውንድ ሲስተም። እንደዚህ ነው የማጋለጠው ማለት ነው፣ ሌባ ስለነበርኩ ማለት ነው። አሁን ይለምኑኛል እኮ አሁን አንዱ ይለምኑኛል፣ አልደብቃችሁም እኮ ይለምኑኛል እኮ አንዳንዶቹ። በቃ አትንካን። ደግሞ የሚያስፈራሩኝም አሉ። በጣም ኮከብ ማስፈራራት የሚያስፈራሩኝ አሉ። ዱባይ መተን እናስርሃለን፣ እናሳስርሃለን ዱባይ መተን። አንዳንዶችን ያው አንዳንድ እንትን ማድረግ ስላለብኝ አንዳንድ ኮመንት የሚጽፉ ሰዎችን እባረካችኋለሁ ዛሬ በጣም በደስታ ማለት ነው። እኔ ነኝ የምጨልጠው ጽዋው። እናስራለን። ከዛ በኋላ ዲፖርት ስታደርግ ኢትዮጵያ ነው የሚጥሉ።
እንዴ እኔ እኮ ልንገር ሲኦል እንኳን ብትጥለኝ ከሲኦል የሚያወጣኝ መድኃኒዓለም እንዳለኝ እኮ አውቃለሁ። እንኳን ኢትዮጵያ ሞት መሽፈርቻ አውቃለሁ። ግን ስለ እኔ በውሸት አልዋሽም። በቃ በግ ፍቅር ይኸው ማስረጃ ይኸውና ብዬ ላኩኝ። በቃ ሌባ ነህ ስለ ያለ ማስረጃ አልናገርም። በቃ አሁን ተውኳችሁ እኮ አለ። ከዛ በተረፈ ግን እኔ ለምጠየቀው ጥያቄ እኔ መልስ መስጠት እችላለሁ። አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁበትን ነው አይደለም የሚጠይቁኝ፣ እኔ መልስ መስጠት እችላለሁ ማለት ነው። እና የዛሬ ፕላትፎርማችን የነበረው የተወሰኑ ሀሳቦች አንሸራሽረን ፍቅረአብ ዲያቆን ፍቅረአብ ትምህርት ስለ የነነዌ ጾም ያስተምራል። ከዛ በኋላ መንጌ ደግሞ ይመጣል። መንጌን ደግሞ ከክርስቶፎርስ ጋር አወያየዋለሁ የሚል ነው ስኬጁሌ ማለት ነው። መንጌም አልመጣም እና በመሀል የመጡ ልጆች አሉ። እኔን የጠየቁ ምን በርቶል ነው የበራልኝማ እንዴ በእምነት ብቻ መዳን የሚለው ልክ እንዳይደለ የበራልኝ እኮ ሰው ሚድነው በእምነት በስራ በምናምን እንድለው ነው የፈለገው። ምንም መብራት የለም፣ የሚበራ የሚጠፋ የለም። አለቀ። ከዛ ነው የጀመርኩት። አይታችሁ ከሆነ ማለት ነው። በራልኝ ነዋ ገደል የከተተው ትውልዱን። ይታየኛል ነዋ ትውልዱን ገደል የከተተው። አሁን ቅዳሴ ላይ ይታየኛል የሚባል ነገር አለን? ይሄ ነው ብዙዎች ሳያውቁ ነው የሄዱት። በግልጽ የምነግራችሁ እና በቃ እነስሙ እንግዲህ ምናልባት ክርስቶፎርስ ምን ያህል ዓመት እንደተከታተለኝ አላውቅም እና ብዙዎቻችሁ ታውቁኛላችሁ እና ለምጨልጠው ጽዋ በደስታ እና ይሄ ነው። ይሄን በቅንነት ተረዱኝ። ምናልባት ክርስቶፎርስ ወርደ ነበር ተመልሰሃል። ጥቂት እድል ልስጥህና ዛብሎን እና ንፍታሌም እንኳን ደህና መጣ። እንትን ይቅርታ ግን እዚህ ክርስቶፎርስ ትምህርት ወይ ሀሳብ ከመስጠቱ ፊት አሁን አንተ ሀሳቡ ላይ አንድ ሁለት ሶስት ነገሮች ብል እዚህ ሰዎች ሲገቡ እኔም ብዙ ጊዜ ተቀምጬ ዘምላለሁ፣ ሌሎችም ዝም ያሉ። በነገራችን ላይ ዝም ስንል እኔ ሶስት ነገሮችን ስለማምን ነው። አንደኛ ወንድማችን ፍቅረ ኢየሱስ የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ጠንቆ ስለተማረ ነው፣ ስለሚያውቅ ነው። ለሚጠይቁት ለሚመጡ ሰዎች ከበቂ በላይ ስለሆነ ብዬም ስለማምን ነው። በደንብ አድርጎ ውስጣቸውን ስለሚያውቅም ነው። ስለሱ መስክረን አናውቅም፣ መስክሬም አላውቅም። ግን በግልጽ መናገር የሚችለው ነገር በደንብ ያውቃል። የኢትዮጵያ ኦርቶዶክስ ተዋሕዶ መሰረታዊ ትምህርቷን ብቻ አይደለም አሁን ወደ ውስጥ ዘልቆ አይደለም። በእውነቴን ነው። በውስጥ ስላወራን ነው። በውስጥ ብዙ ነገር ስላወራን ነው። ብዙ ነገሮችን ስለማቀብ ጭምር እና ሲያስረዳቸው ሲነግራቸው እንዲህ ሲላቸው እንደ አንድ ያው ጊዜው ሲደርስ ነገ መሆናቸው አይቀርም፣ ግን እንደ አንድ የቤተክርስቲያን ተሟጋች መሟገት የሚችል ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ አንድ ማምን ይሄ ነው። ሁለተኛ ብርሃነ ቅዱስ ጳውሎስ 44 ዓመት ነው በትምህርት ያሳለፈው። 30 ዓመት በገማልያል ሀገር መማሩ፣ የአይሁድን ትምህርት መማሩ፣ 11 ዓመት በበረሃ መማሩ፣ 3 ዓመት በክርስቶስ ብርሃን መማሩ ዛሬ ለብዙ ጥልቅ ለሆኑ መልእክቶቹ መሰረት ነው። ወንድማችንም ፍቅረ ኢየሱስ በጣም ከ30 ዓመት በላይ በሆነ እድሜ በፕሮቴስታንቱ ዓለም ብዙ እውቀት ወስዷል። ይሄ ነገር ለዛሬው ብዙ ምልከታዎችን፣ ብዙ አረዳዶችን፣ ብዙ ጌታዎችን እንዲያውቅ፣ ምክንያቱም ወደ ትክክለኛው መስመር ወደ ትክክለኛው እውነታ ስትመጣ ሰዎች ምን አይነት ክደት ላይ ስህተት ላይ እንዳሉ ያውቃል፣ እንዲረዳም ያደርገዋል። ከዛ ባለፈ ሰዎችን በምን አይነት ጥበብና ብልሃት ማምጣት፣ ማሳየት፣ ማስረዳት እንደሚቻል ግልጽ ነው፣ ፍንትው ብሎ ያሳየ ነው እና እኔ እንዲሁም አካሄዱን ሲያናግራቸው በጣም ነው የሚፈሩትም ወይም የሚመልሱት ያጣሉ። ለምንድን ነው ይሄ የሆነው ሲባል
ምን ሊያነሱ እንደሚችሉ፣ ምን ሊጠይቁ እንደሚችሉ፣ ምን ሊያስቡ እንደሚችሉ ስለሚረዳቸውና ስለሚያስብ ነው። ከዛ ባለፈ ግን አንድ በግልጽ የምናገረው እኛ በኢትዮጵያ ኦርቶዶክስ ትትና ስላለና ፉከራ ሳይል እንጂ የወንድማችን ፍቅረ ኢየሱስ ኦርቶዶክሳዊ ምዕመን መሆን ሊያኮራን የሚችል ነገር ነው። ለምን ቢባል ብዙ ዓመት ሳያ ክርስቲያኖችን ያሳደደውን ጳውሎስ ከመባሉ በፊት ብርሃነ ጳውሎስ ከመባሉ በፊት ክርስቲያን ከሆነ በኋላ በክርስቶስ ጥበብ ከመጣ በኋላ የሰራው ስራ ከአስራ ሁለቱ ሐዋርያት ሐዋርያ የሚል ማዕረግ ነው ያሰጠው። ለዛውም የአሕዛብ ሐዋርያ ነው የተባለው። ሌሎች ሁሉ ሐዋርያት የአይሁድ ሐዋርያት ናቸው፣ የእስራኤል ሐዋርያት ናቸው። እርሱ ግን ያላመኑትን አሕዛብን ሁሉ ሳይቀር ይህችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የማያውቁትን ወይም ደግሞ ዛሬ ማርያምን ያመልካሉ፣ ተክልዬን ያመልካሉ፣ እንደዚህ ነው ብዙ ይለጥፉብናል። ይሄ ሁሉ ውሸት እንደሆነ ዛሬ ቅዳሴውን እንኳን እዩ እስቲ አንዲት ጥርጣሬ ነገር አለ ወይ ብሎ ሊደራደር ወይ ደግሞ ኮሜንተሪ ስጡኝ ብሎ ይመጣ ማናል? ስለዚህ እግዚአብሔር አምላክ በቸርነቱ ለቤተክርስቲያን በወደደ ጊዜ ብርሃነ ጳውሎስ እንዳነሳ ሁሉ ለእኛም በዚህ ዘመን ላይ የሰጠን ወንድማችን ነው ብዬ ነው የማምነውና እኔ በጣም ከምኮራበት የትም ቦታ አሁን አይታችሁ ከሆነ በዚህ ሰዓት ላይ ከምውል እርሶ ቁጭ ብዬ የምማረው ነገር የምሰማው ነገር ልቤ ደስ ያሰኛል እና ሁለት እግዚአብሔር አምላክ ረጅም ጊዜ ቃሎት ያሰማል፣ በመንግስቱ ይሰብስብህ ነው የምለው። እኔ በጣም ደስተኛ ነኝ ወንድማችን ለዚህ ቤተክርስቲያን በዚህ ጭቅ ጊዜ መከታ ስለሆንካት እንደ ልጇ ስላገለገልካት እግዚአብሔር አምላክ ረጅም ይስጥልህ፣ ቤተሰብህን ሁሉ ይባርክልህ። አመሰግናለሁ በጣም ጥሩ ነው። እኔ አንድ ተራ ሰው ነኝ፣ ይሄን ያህል ባትለኝ ጥሩ ነው። ለማንኛውም ቁጭ ብላችሁ ስትማሩ ብዙ ነገር ትገበያላችሁ እና ሁሌ አንድ የምናገረው ነገር አለ። እሺ በዛ ብሎንና ንፍታሌም እሺ ቀጥል። እሺ ቀጥል፣ ገብተሃል። እሺ ስልክ ገብቶበት ነበር መሰለኝ። እሺ ክርስቶፎርስ ቀጥል። እሺ ቃልም አለ ፍቅረ አብ ዲያቆን ቢሊዮንም እንደዚሁም ፍቅረ ኢየሱስ ይቅርታ ስልክ ነው ያስወጣኝ ቅድም፣ ለዛ ነውና በዛ ላይ ደግሞ ሌሊት ነው። እኛ አንተ ያለ ጸጋ በግድ እኛ ሊኖረን ነው እንዴ? ሌሊትም ሁለት ታሳድረን ነው እንዴ? እና እንደው ተኝተህ ተነስተሃል ብዬ እኮ ነው። አልተኛውም መቼም ታናሽ ነው ይሄ ሰነፍ ብለናል። እና ቃሎች ያሰማልን። ምንድነው ያው እውነት ነው። አንተ ራስህን ችለህ መመለስ ትችላለህ። በነገራችን ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትመጣ እውነቱን ቀድሞ ነበር ስትከላከል የነበረው፣ ታስረህላታለም እና ይሄ ምንም የሚታወቅ ነገር ነው። ደጋግሞ መናገሩ ብዙም ያን ያህል አስፈላጊ ስላልሆነ ነው። አንዳንዴም ለከንቱ ውዳሴም እንዳይሆን በሚለው ኦርቶዶክሳውያን ዝም ብለን ነው የምንጸልየው፣ በጸሎት የምናስበው፣ በልባችንም ነው የምናመሰግነው እና አንዳንዴም በእርግጥ እንደዚህ መናገሩ ጥሩ ነው ብዬ አስባለሁ። ፍቅረ አብ ያደረገው እሱን ነው እና በርታ፣ ጠንክር። ከዛ ውጭ ግን ያው ለሚመጡ ጥያቄዎችም ቢሆን ከአንድ ብርቱ ሁለት መድኃኒቱ እንደሚባለው እንደሰብሰብ ብለን በዙር ሲሆን እታችም ለሚመለከተው ለኛም ጥሩ ነው ብዬ አስባለሁ። ከዛ አንፃር ነው ምናልባት ሰብሰብ ብለን የምንማማረው። እኔ የምገልጽበት አገላለጽ ከዛ ፍቅረ ኢየሱስ ከዛ እነ ዲያቆን ዳዊት እነ ፍቅረ አብ እያለ የተለያየ አይነት እንትን ይኖራልና እሱን የማድረግ ነው እንጂ ሳይገባ አልወጣህም። መቼም ግልጽ ነገር ነው እና ምንድነው እንተናን ግን ፈልገው ነበር። ቅድም የወጣ ወንድማችንን ፈልገው ነበር። አንዳንድ የማጭበርበር አይነት ነገሮችን ሲያደርግ ነበር። ቅድም እንደታዘባችሁት ገና ከመነሻው አምስቱ አዕማደ ምስጢራትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስቱ አዕማደ ምስጢራትን እኛ ሙሉ ወንጌል አማኞችም እንቀበላለን ነው ያለ። ከዛ ትንሽ ልንዘው ስንሞክር ይሽከረከራል። አንተ እንኳን ስትዘው ወደዛ ይሄዳል፣ ወደዚህ ደግሞ ስትመልሰው መልሶ ይወጣል ምናምን።
ይሄ በነገራችን ላይ የፕሮቴስታንቶች አንዱ መለያ ጸባያቸው ነው። ትንሽ የመቁነጥነጥ የመበጥበጥ እንዲህ አይነት ጸባዮች አሉባቸው። ያው አንተ የምታውቀው ነውና እንደው ከዛ አንፃር አንተም እንደው ነካክተኸው ምናልባት ከዛሬው መርሃ ግብር አንፃር ይመስለኛል ልታልፍ እንደዛ ስትጨነቅ ስላየው እኔ እንደው ከኔ ጋር ትንሽም ቢሆን ደግሞ ብንነጋገር በሚል ሀሳብ ነበር መሀል ላይ ስገባ የነበረው እና ያረጋገጥነው እውነት ምንድነው? እምነት ብቻ ከተባለ ሙሉ ወንጌል በቃ እምነት ብቻ ነው። ስለዚህ እናምናለን፣ ባመንበት ቅጽበት እንድናለን ብላ ታምናለች። ከዛ ውጭ ጥምቀት ምሳሌ ነው፣ ለመዳናችን መግለጫ ነው፣ ምስክር ነው። ምስክርነት ብቻ ነው የምንሰጠው እንጂ ከመዳን ጋር ግንኙነት የለውም። ስለ ዳን ነው የምንጠመቀው እንጂ ለመዳን አይደለም። ቅዱስ ቁርባንም እውነተኛ የሆነ የጌታ ስጋና ደም አይደለም ብላ ነው የምታምነው። እሱን ስንጠይቀው መልሶ ራሱን ያፈረሰው እንግዲህ መጀመሪያ ነው ካለ በኋላ መጨረሻ ደግሞ እንግዲህ ስናረጋግጥ አይደለም ይላልና አንዳንዴ ከዚህ የምንረዳው ምንድነው? እዛው በዛው ነው የሚያፈርሱት ማለት እዚህ ጋር እውነት ካሉ በኋላ ቆይተው ደግሞ ሐሰት ይላሉ። እና እንደዚህ አይነቱ ነገር ነው ምንፍቅና የሚባለው። አንደኛው ቆንጽሎ ማመን ነው። ሁለተኛ ደግሞ በአቋም አለመጽናት ራሱ አንዴ እንደዚህ አንዴ እንደዛ ማለት ተለዋዋጭ መሆን። ይሄ የመናፍቃን መለያ ጸባይ ነው ነገራችን ላይ ወይም ደግሞ ጎድለው ከፍሎ የሚያምኑ ሰዎች መለያ ጸባያቸው እንዳንድ ልንወስደው እንችላለን። ይሄንን ጉዳይ በመሰረታዊ ጉዳይ እንግዲህ ስለ መዳን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ከዛም እሱ ያስተማራቸው ቅዱሳን ሐዋርያት አስተምረዋል። ለምሳሌ ያመነ የተጠመቀም ይድናል አለ እንጂ ጌታ አይ ያመነ ብቻ ይድንና የሚጠመቀው ግን ለመመስከር ነው ወይ ለምሳሌ ነው አላለም። የሚያምነው ለመዳን ነው ይላል፣ ይድናል ነው የሚለው። ጥምቀት ይድናል አለቀ። ከዛ ቅዱሳን ሐዋርያትም ኃጢአታችሁ እንዲሰረይ ተጠመቁ። ኃጢአታችሁ ስለተሰረየ አይደለም። ይኸውልህ አሁን ፕሮቴስታንት የሚለው ኃጢአቴ ስለተሰረየ ነው የሚለው። በእምነት ብቻ ኃጢአት ስርየት አገኛለሁ ስለተሰረየ እጠመቃለሁ ነው የሚለው። ግን ወንጌል ሲገለጥ ግን ይሄ ሌላ ወንጌል ነው። ይሄ የፕሮቴስታንቱ ወንጌል ሲገለጥ ግን ኃጢአታችሁ ይሰረይ ዘንድ ይላል። ከዛ ደግሞ ከኃጢአት እንድታጠብ ተጠመቅ ይላል። ከዛ ደግሞ ከክርስቶስ ኢየሱስ ጋር እሺ ድምጽ እያለች ነው አሁን ሳይሻል አይቀርም። እሺ ይቅርታ እሺ። እና አሁን የሚሻል ይመስለኛል። እንግዲህ ቤተሰብ እንዳረብሽ ነው ሌሊት ነው ብያችሁ የለ 8 ሰዓት ማለት ከሌሊቱና ስለዚህ ምንድነው ለምሳሌ ለመዳን የሚለውን አይ ስለ ዳን ብሎ ይገለብጣል ማለት ነው። እንግዲህ ጴንጤ ወይም ፕሮቴስታንት ኃጢአታችሁ ይሰረይ ዘንድ ምን ማመን ብቻ ሳይሆን ተጠመቁ የሚለውን እንግዲህ መዳን የምንለው አንዱ የኃጢአት ስርየት ማግኘት ነው። ስለተሰረየ ብለው ነው የሚያነቡት። ወይም ጭራሽ ከዋና ከመንፈስ በሆነችው ይህች አንዲቷ ጥምቀት የኃጢአት ስርየት አይገኝም ብለው ነው የሚያምኑ። የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ማን ነው ክርስቶስን የሚለብሰው? የተጠመቀ። እነሱ ያመናቸው ብቻ ይላሉ። እንዲህ አይነት ነገሮችን ስንዘረዝር ሌላ ወንጌል ነው የምናገኘው ፕሮቴስታንት ጋር። ስለ ቅዱስ ስጋውና ክቡር ደሙም እንደ ጥርት ያለ ትምህርት ነው ያለው። ስጋዬን የሚበላ ደሜን የሚጠጣ አለ ጌታ። ፕሮቴስታንት መጣና አይ ስጋና ደም እኮ የምንበላው ነገር የለም፣ እንግዲህ እንካችሁ ይህ ስጋዬ ነው አለ። እንካችሁ ይህ ለብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው። እንግዲህ ክርስቶስን አናምነውም እኮ ነው የሚሉን። እሱ ይሄ ስጋዬ ነው አለ ክርስቶስ። ክብር ምስጋና ይግባውና ጌታችን እንደዛ አለ። ከዛ ግን እነሱ መጡና የስጋው ምሳሌ አሉን፣ የስጋው መታሰቢያ አሉን። አይልም። እዚህ እኮ ነው ጸባችን። ስለዚህ አንድ ልንሆን አንችልም። ስለዚህ መታወቅ ያለበት ይሄ ነው እና እምነት፣ ጥምቀት፣ ቅዱስ ስጋና ክቡር ደሙ አሁን በጸጋው ድናችኋል። በነገራችን ላይ ይሄ ነው። ከኛ የሆነ ነገር የለም። እዚህ ጋር የሚጠበቅብን ማመንና መታመን ነው። እነዚህን ስናደርግ እንድናለን፣ የኃጢአት ስርየት እናገኛለን፣ ክርስቶስ እንለብሰዋለን፣ የእግዚአብሔር ልጆች እንሆናለን፣ ከቀደሙ ኃጢአታችን እንነጻለን። አሁን በጸጋው ጸደቅን ወይም ዳን ይባላል ማለት ነው። ከዛ በኋላ ደግሞ እንደገና ደግሞ ስንኖር ደግሞ በክርስቶስ ስንኖር ፍሬ ማፍራት አለብን። ባናፈራስ መቆረጥ አለ። ስለዛስ እስከ መጨረሻው ጸንተን ፍሬ እናፈራለን። እምነታችንን በስራ እንገልጣለን። ይሄ ነው እንግዲህ መጽሐፍ ቅዱስ የሚናገረው። ስለዚህ ይህንን የማያምንስ አይድንም። እና እንዴት ነው ያልዳነ ሙሉ ወንጌልና እንዴ የዳነ ኦርቶዶክሳዊና መዳኑን እየፈጸመ ያለና ድናለሁ ብሎ ተስፋ የሚያደርግ ኦርቶዶክሳዊ እንዴት ነው አንድ ነው የሚለው? ሊሆን አይችልም። በነገራችን ላይ በዚሁ አጋጣሚ ቅድም በተወሰነ መልኩ የሆነ ብዥ ያለበት ያነበበ እንኳን አይመስለኝም የማርቲን ሉተርን ይሄ ስሞል ካቴኪዝም እና ላርጅ ካቴኪዝም ብሎ የገለጸውን ትምህርት በተለይ እምነት ብቻ ሲል
ማርቲን ሉተር እና አሁን ላይ ያሉ ፕሮቴስታንቶች እንደምታውቁት ይለያያል። ማርቲን ሉተር እምነት ብቻ ሲል ጥምቀት አያስፈልግም እያለ አይደለም። በነገራችን ላይ የማርቲን ሉተር እምነት ብቻ ስጋና ደሙም የጌታ ስጋና ደም አይደለም እያለ አይደለም። ልክ ለኦርቶዶክስ የቀረበ ትምህርት ነው ያለው በዚህ ጉዳይ ላይ። ግን ሙሉ ወንጌል ላይ ስትመጡ ግን የማርቲን ሉተር ተቃራኒ ነው። መካነ ኢየሱስ ላይ ስትሄዱ ደግሞ እንደ ማርቲን ሉተር ነው። አያችሁ? እሺ እንደዛ እስከሆነ ይድናሉ ወይ? አይድኑም። እንዴት? አስተምሩ፣ አጥምቁ ተብለው የተላኩ እነማን ነበሩ? ጌታ ያስተማራቸው የሾማቸው ቅዱሳን ሐዋርያት። እነሱ ምን ተባሉ? እያጠመቃቸው ያስተማራቸው ያዘዝኳቸውን እንዲፈጽሙ ያደረጋችሁ ደቀ መዛሙርት አድርጓቸው ተብሏል አይደለም? ስለዚህ ስልጣን ተሰጥቷቸዋል። ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችሁላቸውስ ይቀርላቸዋል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ከ23 የመንግስተ ሰማያት መክፈቻ ቁልፍን ሰጥቻለሁ ይለዋል። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ክህነት የሚባል አለ። ማንም ብድግ ብሎ አይደለም ከ12 ውጭ ካሉት ብድግ ብሎ በኋላ ይሁዳ ወጥቷል፣ ከ11 ማትያስ ተተካ። የሐዋርያት ሥራ ምዕራፍ 1 ቁጥር 26 ስንመለከት ማንም ብድግ ብሎ አይደለም ያስተማረውም ያጠመቀው እንጂ እኮ ከ12 ውጭ እኮ የነበሩ ደቀ መዛሙርት እኮ ነበሩ። ስለዛስ የተሾሙ አሉ፣ ካህናት አሉ። ስለዛስ እነሱ ናቸው እያስተማሩ ማጥመቅም ያለባቸው የሚችሉም እነሱ ናቸው። ለምን? ስልጣን አላቸው። እነሱ የሚያደርጉት በማን ስልጣን ነው? በክርስቶስ። ስለዛስ ያ የሐዋርያት ስልጣን ተመልከቱ ያለው ብቻ ያጠምቃል። አሁን እንበልና ኦኬ ለምሳሌ መካነ ኢየሱስ በጥምቀት አመንኩ አለች። የተወሰነ ለኦርቶዶክስ የሚቀርብን ትምህርት አላት፣ ለኛ ለክርስቲያኖች በስጋና ደሙም አለች። ግን በየትኛው ስልጣን ነው ጥያቄ የምናነሳው? መካነ ኢየሱስ ሄዳ ቢንዬ 100 ዓመት አልሞላትም። አይ ቲንክ ወይ ሞልቷታል። አይ ቲንክ 100 ዓመት ከተሄደ 100 ዓመት ነው አይደል? አክብራለች 80 ወይ 100 ዓመት። ማን ሰጣችሁ ያን ስልጣን? ሚዩትና ቢንዬ ኢትዮጵያ 125 ዓመቷ 125 ነው። እሺ እንደውም የመጀመሪያው እሷ ናት እንዴ? አዎ ቀጥሎ ቃለ ሕይወት። አዎ ስለዚህ 125 ማለት ነው። አሁን 125 አሁን ምንድነው 125 ላይ ስትሄዱ 125 ላይ የሆነ አካል ጀምሮታል። የሆነ ግለሰብ ጀመረው። ከዛ እንቁጠር እንኳን ብለው ቢሄዱ ባይዚ 125 ዓመት ከ125 ዓመት አያልፉም። ግን ያ ሰውዬ ራሱ ስልጣኑን ከየት አመጣው? ያ ፓስተር ወይም ምን ያ ፓስተር አንቱን መላቸውና ስልጣኑን ከየት ነው ያመጡት? የሚታወቅ ነገር የለም። ወይም ከሳቸው ነው የጀመሩት ወይ ደግሞ ዝም ብሎ አንድ ፈረንጅ መጥቶ እንደው የሆነ ነገር አድርጓቸዋል። ያ ፈረንጅ ከየት አመጣው? የሚታወቅ ነገር ሄዶ በነገራችን ላይ ፕሮቴስታንት እንደው የሆነ ነገር እንኳን እንደው እንደዚህ ብለን እንደው እንደምንም ማለት ነው ትንሽ ምረት አድርገንላቸው ብንሄድ ማርቲን ሉተር ላይ ቀጥ ይቆማል። በቃ ይቆማል። ማርቲን ሉተር ጋር ራሱ አይሄድም። ስለ እውነት ምረት አድርገን ነው። የትክክለኛዋ ቤተክርስቲያን ግን ክርስቶስ ራሷ የሆነላት ቤተክርስቲያን ጋር ስንመጣ ግን እንዲህ አይደለም። ለምሳሌ ቅዱስ ጴጥሮስ ለቅዱስ ማርቆስ እያለ ይመጣል። አሁን የኛ ስንመለከት ቅዱስ ማርቆስ እያለ ወደዚህ ይመጣል፣ ወደነ ቅዱስ አትናቴዎስ እንደዚህ እያለ ማለት ነው። ወደነ ቅዱስ ቄርሎስ እያለ ወደዚህ ይመጣል። ተቆጥሮም ይመጣሉ። ሊስት አለ ራሱን የቻለ ማለት ማሳየት እንችላለን። ከዛ አሁን ላይ ብፁዕ ቅዱስ አቡነ ማትያስ አባታችን አሉ፣ በረከታቸው ይደርብልና። ስለዚህ እሳቸው ደግሞ እያለ እያንዳንዱ አንድ ዲያቆን ጋር ሲደርስ ያ የቅዱሳን ሐዋርያት ስልጣን አለው። በሐዋርያት ሥራ ምዕራፍ 6 እና 7 ላይ ስንመለከት ቅዱሳን ምንድነው እነዚህ ሰባቱን ዲያቆናትን የሾማቸው ማለት ነው ቅዱሳን ሐዋርያት። ይኸውልህ ዛሬም በቤተ ክርስቲያን የሚሾም ዲያቆን ሳይቀር የቅዱሳን ሐዋርያት ስልጣነ ክህነት ነው ያለው። እሱን ለቁ አይደለም። ምክንያቱም እነሱ እያስተማሩ ክርስቶስ እንደላካቸው እነሱም እያስተማሩ እየላኩ ነው። ቤተ ክርስቲያን እንደዚህ ነው የመጣችው። አሁን ይሄ ስልጣነ ክህነት ይሄ ስልጣን የሌለው ሰው ተነስቶ አስተማሪም ቢሆን ውሸታም ነው። ተነስቶ ተመልከቱ፣ አስተማሪም እንኳን ለመሆን ወደ ቤተ ክርስቲያን ይላካል። ይኸው ሳውልን መመልከት ይቻላል። አስተማሪም ቢሆን ስለዚህ ላጥምቅም ቢሆን ውሸታም ነው፣ ፌክ ነው ማለት ነው። አይሰራም። ስለዛስ ትክክለኛዋ ኦርቶዶክስ ብቻ ሆና እናገኛለን። ሌላው ሊቀጥፍ የሞከረው ቅድም ቢኔ በደንብ መልሰለታል። ኦርቶዶክስ ተዋህዶ ይላል፣ የእናንተ ተዋህዶ የሚላለው የግብፅ ደግሞ ተዋህዶ ምናምን አይደለም፣ ውሸት። ምናልባት በንግግር ደረጃ መጠሪያ ደረጃ እነሱ የግብፅ ኦርቶዶክስ ቤተክርስቲያን ተብሎ ተለምዶ ሊሆን ይችላል፣ እንደዛም ነው የሚሉት። እኛ ደግሞ የኢትዮጵያ ኦርቶዶክስ ብለን ተዋህዶ እንላለን። ግን ተዋህዶ የሚለው ራሱ የነ ቅዱስ ቄርሎስ እንግዲህ የእስክንድሪያዊው ግብፃዊ የቅዱስ ቄርሎስ እንዲያውም በጣም በጎላ በተረዳ መልክ እሱ አይደለም እንዴ የሞገተው ንስጥሮስን። በነገራችን ላይ ኤፌሶን ጉባኤ ላይ ከንስጥሮስ በኋላ ነው ተዋህዶ የሚለው የመጣው። ከሁለት አካል አንድ አካል አንድ ማለት እኮ ነው፣ አንድነት ማለት እኮ ነው።
ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። እሱን ነው ተዋህዶ የምንለው። ጠይቃት ሂድና ግብጽ እንደዚህ ነው የምትለው። እና እኔ አንዳንዴ ምንድነው ቅድም ቢንያንተም ስትናገር እንደነበረው ቤተክርስቲያን አያውቋት፣ ሁልጊዜም ነው የምትናገረው። በእርግጥ አያውቋትም፣ በቃ በስማ በለው ነው። አረ እንደዚህ አትረዱም። ተው ወንጌልን ራሱ አያውቁትም ስለ እውነት። እና ወንጌልን ሳታውቁት እንዴት ነው ልድኑ የምትችሉት? ማለት አንዳንዴ የሆነ ልቦናችሁንም ከፈት አድርጋችሁ ከታች የምትሰሙት ወንድሞቻችን የሆነ ለመስማት ሞክሩ። ኦርቶዶክስን መጥላት መብት ሊሆን ይችላል። በነገራችን ላይ ግድ የለም እንደ መጥላት ጥሩ ባይሆንም፣ ግን እንዴት ወንጌልን ሰው አይረዳም? እንዴት እሷ የምታምነውን ሰው አይረዳም? እንዴት ባልዋለችበት ሰው ያውላታል? አሁን 44 ታቦት ታመልካለች እንዴ? አላመልክም እያለች እኔ አሁን ቅድም ሀና ናት ስሰማ ነበር። እናንተ እንደዚህ ማርያምን ታመልካላችሁ፣ እንትን ታመልካላችሁ፣ እንደዚህ የማናመልከው የለም እናንተ እኛ እናመልክም እያል በግድ እንደኛ የምንላችሁን ስሙንና ወንጌሉ ይገለጥ። እውነት ለመላእክት አልተሰገደም ወይ በመጽሐፍ ቅዱስ? እውነት ለቅዱሳን ሰዎች በመጽሐፍ ቅዱስ አልተሰገደም ወይ? እሱን እናገላብጠው። ከዛ ደግሞ እንደዛ ከሆነ ስግደት አምልኮ ነው ካላችሁ ለመላኩ ከተሰገደ ያ ለመላኩ የሰገደለት አካል አምልኳል ወይ መላኩን? መላእክት ሲመለክላቸው እንዴት ዝም አሉ? ማለት ሲሰገድላቸው አምልኮ ከሆነ ለምን ዝም አሉ? ሰዎችስ ታላላቅ ሰዎች ተነስተው አልሰገዱም ወይ? እና ታዲያ እያመለኩ ነው እግዚአብሔርን በቃ ገለል አድርገው ምናምን አማልክት እየሰበሰቡ ነው? አይደለም። ስግደት ሲሆን አክብሮትም ይሆናል ለፍጡራን ለቅዱሳን ሲሆን፣ ለእግዚአብሔር ሲሆንስ አምልኮ ነው። ምስጋናም ለቅዱሳን ሲሆን አዎ አክብሮት ይሆናል። ለእግዚአብሔር ሲሆንስ አምልኮ ነው። ምንም እኮ የሚል እግዚአብሔር አምላኬ ብለን ነው የምናቀርብለት። ስግደቱ ምንም የምናቀርብለት ለእግዚአብሔር አምላካችን፣ ፈጣሪያችን፣ አዳኛችን ብለን ነው። ሁሉን ያስገኘ ብለን ነው። በቃ ሁሉ ነገር የሱ ብለን ነው እንትን የምንለው። ከዛ ለድንግል ማርያም ሲሆን የጌታ እናት እናታችን ብለን ለምሳሌ አሁን ባለፈው እህታችን ላንሳ መሰለኝ እህታችን ሶፊ እኔ ድንግል ማርያምን አሁን ባገኛት እንዲሁ ውድቄ ነው የምሰግድለት አለች። አሃ ማመን ቆይ በአካል ነው ጎበዝ ማለት ማመን እንደዚህ በግዘፍ ነው በማየት ነው እንዴ? ማየት ማመን ነው በዛ ነው እንዴ ምናምን ነው ማየት ማመን ነው ምንድነው የሚባል ነገር አለ። እንደዛ እኮ መሆን የለበትም። ሳያዩ የሚያምኑ ምንድን ናቸው? ብፁዓን ናቸው አይደለም? ለምሳሌ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ሆነው ይሰግዱለታል። ለምሳሌ እግዚአብሔርን አይተን ነው እንደምንሰግድለት በአካል እንዲህ ልንችል በአካልስ እንደዛ መለኮታዊ አካሉን ልንመለከት እንችላለን እንዴ? በመንፈስ በእምነት ውለን ነው። እምነት ሲሆን እኮ ጊዜ የሆነ እውቀት የሚገድበው ስሜት የሚገድበው ነገር እኮ አይደለም። የሆነ ስፔስ ምናምን የሚገድበው ነገር አይደለም። ከዚህ ሰማየ ሰማያትን ሁሉ አልፎ የሚሄድ ነገር እኮ ነው ያለው። ስለዚህ እነዚህ ነገሮች በዛ ተረድቶ በደንብ አድርጎ ሐሳቡን መረዳት ያስፈልጋል። እና በዛ ልክ ነገሮች ሲተነተኑ አዎ አምልኮ ለእግዚአብሔር ብቻ ይሆናል። መስገድ ግን ለቅዱሳንም ተደርጎ እናገኘዋለን። እሱን ደግሞ በመጽሐፍ ቅዱስ እንዲገለጥ ነው ያልነው። እኛ ከመጽሐፍ ቅዱስ ውጭ እኮ ይዘን እኮ አልመጣንም። እና ያንን ነገር ደግሞ ስንናገር እንግባባ ነው። አሁን ለምሳሌ ስግደት ሁሉ አምልኮ ነው ከተባለ ለመላክ ሲሰገድ አለ። ስለዚህ መላክ ተመለከ ወይ ብለን ስንጠይቅ እሱን የመመለስ እንትን አለ። ግን ስግደት የባህሪ ስግደት ለእግዚአብሔር፣ ከዛ ደግሞ የሚያምልከው የምንለው፣ ከዛ ደግሞ የጸጋ የስጦታ ስግደት ብለን እንደዚህ ነው የምንለው የሚከፈለው ማለት። ምክንያቱም የጸጋ ስጦታ ነው። እግዚአብሔር በሰጣቸው ጸጋ ፍሬ አፍርተው ሆነው ተገኝተው በዛ መሰረት እንዳላቸው ክብር ነው ክብር የሚሰጣቸው የሚለውን ነገር መረዳት ጥሩ ነው እና ጥሩ ነው። በርቱ። አገልግሎቱ ቆንጆ ነው። ቢንዬ ታላቁ አባታችን ባይዞ አባቴም ትሆናለህ እንደዛም ትሆናለህና እግዚአብሔር ይስጥልኝ። ቀጥሉ። ሰማሁን ገርማ አንተ ስንት ዓመት ነው? እግዚአብሔር ይመስገን። አንድ ጥያቄ ለመጠየቅ ነበረ። በጣም ይቅርታ። ከየት ነው? ቆይ ያዛርጊውና ምን አጣዳፊ ነው? ኦርቶዶክስ ነኝ። አጣዳፊ ነው? ይሰማችኋል? አጣዳፊ ነው ወይ? አዎ በጣም ጠብቂን ትንሽ። ኦኬ ልጠብቅ? ትንሽ ጠብቂና። እሺ ምንድነው ጥያቄሽ? ቢኒ እያወራ ስለነበር ብዬ ነው። እሺ ምንድነው ጥያቄሽ? ግብጽ ኦርቶዶክስ የኃጢአት ነውና ምን ለማወቅ ነው። ይቅርታ ብዙም አላውቅም። ምን አልሽ? የግብጽ ኦርቶዶክስ ማርያም የውርስ ኃጢአት አለባት ብሎ ያምናል ብሎኝ ነበር። ማን ያለሽ?
አንድ ወንድሜ ነው አላውቀውም። እና እንደዛ ብሎኝ ነው እና ምን ያህል እውነት እንደሆነ ለማወቅ ነው እንድታብራሪልኝ ፈልጌ ነው። የግብፅ ይኸውልሽ አሁን የግብፅ ኦርቶዶክስን ያው ክርስቶፎረስም እኔ ልልሽ ያልኩትን ነው እያለሽ ያለው። እስኪ የግብፅ ኦርቶዶክስ የምታምንበትን ዶክትሪን አምጣ በይው። እሺ እናቴ ለኔ እየሰማሽ ነው? አንቺ ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። እስኪ ቪዲዮ ክፈች። አይመቸኝም፣ በጣም ይቅርታ። ለራስሽ ለማወቅ ፈልገሽ ነው? አዎ ለማወቅ ፈልግ ለመማር ፈልገሽ ነው? ቆይ ተዋት። በነገራችን ላይ ምግብ ተዘጋጅቶላችሁ ቃርሚያ የምትዞሩ ሰዎች እኔ በነገራችን ላይ ያው ፍራሽ አዳሾች የነኳኳቸውንም የሚያውቋቸውንም አውቃለሁ። አሁን እቺ ልጅ እስኪ ያስተምሩ። በነገራችን ላይ የግብፅ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ስለ ውርስ ኃጢአት ምንድን ነው ያለው ትምህርት? የውርስ ኃጢአት የሚባል ትምህርት ምንድን ነው? ሰሞኑን ነበርሽ እዚህ ሲያስተምሩ ወንድሞች። በዘር የሚተላለፍ የውርስ ኃጢአት አለ ብላ አታስተምርም። አናምንም። እርግማኑ በአዳም ላይ የደረሰው ፍዳ ግን አለ። ስለዚህ እንደው አሁን በጣም ትገርሚያለሽ እና አሁን ወደ እንትናችን ነው ስለድቤ እያወራችሁ ነው። ቀጥሉ። እኔ አራዳ ስለሆንኩ ቪዲዮ ክፈቱ ላለሁ ገብቷል። ቪዲዮ ክፈቱ ላለሁ እኔ ለምን እኔ ጳጳስ ነኝ እያላለን እኔ ቆሞስ ነኝ እያላለን የሚሸውደን። አሁን አንዳንዶቻችሁን ቪዲዮ ክፈቱ ምላችሁ ቆም ብዬ እኮ ነው በነገራችን ላይ። እና እናቴ ተጠንቀቂ፣ ብታጠኝ ጥሩ ነው። የቤተክርስቲያንሽን እምነት ወቂ። አንቺ ግብፃዊ አይደለሽ በመሰረቱ የግብፅ ኦርቶዶክስ። አንቺ ግሪካዊ አይደለሽ። አርፈሽ የቤተክርስቲያን ትምህርት አታጠኝ። ያዞሩብሽን ዝም ብለሽ አትጠይቂ። ወቂ እምነትሽን። ይሁን እኮ እንትን ቢለን እኮ የ1 ሰዓት ቪዲዮ እኮ ሰርተን እኮ አስቀመጥንላችሁ። ማንበብ ስለማትችሉ መጽሐፉ ከሚሸጥ ይተረክ ብዬ በ1 ሰዓት ተተርኮ አባቶች ያዩት መጽሐፍ ነው። እዚህ ጋር አንድ ነገር ልንገራችሁ። አሁን እዚህ ጋር ማነሽ ቤቲ ሁሴን፣ እንደው በእግዚአብሔር ፊት ሆኜ የምነግርሽ በአዲስ ኪዳን ሁላችንም ካህን ነን። እስኪ ያሳየኝ፣ ነይ ግቢና እስኪ ያሳየን፣ ነይ ግቢና ያሳየን እስኪ። ይኸው ዩቲዩብ ላይ ከፈለግሽ ይኸው ቁጥር እንላክልሽ፣ ግቢ። የሽዬን እኮ አውቃቸዋለሁ እኮ እነዚህ አውቃቸዋለሁ። እኔ አሁን ራስ ምታት ሆኜባቸዋለሁ። እኔ በእውነት የምነግራችሁ አንዳንድ አባቶቼ ሲጠይቁኝ ምን እላቸዋለሁ? እኔ ሰው አይደለም እና እኔ ረጅም ዕድሜ ያለኝ አይመስለኝም እላለሁ። እኔ የምረዳውን የምለውን ነው የምነግራችሁ ማለት ነው። እና ረጅም ዕድሜ ያለኝ አይመስለኝም። አሁን አንዳንዴ እነ ክርስቶፎረስ በቃ አንተ አይመስለኝም ብዬ አስባለሁ ማለት ነው። ስለዚህ በተሰጠኝ ጊዜ የተሰጠኝን ነገር ቶሎ ቶሎ ብዬ መናገርና መጨረስ ፈልጋለሁ። በተሰጠኝ ጊዜ ለምሳሌ ብላችሁ ፕሮቴስታንቱ ውስጥ በጣም እኔ ኦል ፕሮቴስታንትን ዲሞ አላደርግም። በነገራችን ላይ ዲሞ አላደርግም ማለት ከቤዚክ ዶክትሪን ከድነት ጋር በግልጽ አማርኛ ትምህርቱ ግልጽ ነው፣ ምግቡ ስተት አለው። ኦርቶዶክስ ላይ ግን ኔጌቲቭ ናቸው ሁሉም ብዬ አላምንም። ለምሳሌ ልንገራችሁ፣ ብዙ ፕሮቴስታንቶች ምን ብለው ኦርቶዶክስን እንደሚስሉ ታውቃላችሁ? የህግ ስራ
ይሉና ኦርቶዶክስ ተዋሕዶ ቤተክርስቲያን አያቋትም። በደጇም አልፎ አያውቁም። በደጇ በኢየሱስ ስም የዛሬ 3 ዓመት ሰርቻለሁ እኮ በኢየሱስ ስም ይሉና ይጸልያሉ። የክርስቶስን ቤተክርስቲያን ነው የሚናገሩት ማለት ነው። እና ጌታ ምን የሚላቸው ይመስላችኋል ማለት ነው? ስለ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩኝ የዛሬ 4 ዓመት ምናምን አካባቢ መቅደሷ ላይ የብሉይ ኪዳን መስዋዕት የምትሰዋ ከሆነ ፍየል፣ በግ፣ ዋኖስ እንደዚህ የምትሰዋ ከሆነ ልትናገሯ ትችላላችሁ። ግን እኛም ማናደርገውን የክርስቶስን ስጋና ደም ነው ሁሌ ለልጆቿ የምታቀርበው። ጭንቅላታቸው ውስጥ ይሄን የተጠቀጠቀው አያቋትም። እኔ አሁን ከኦርቶዶክስ ወጣን ያሉ የቅርቤ ሰዎችን እንኳን ቼክ ሳደርግ አንድ ቀን አስቀድሰው አያውቁም። ይኸው በእግዚአብሔር ፍቶኝ ነው የምነግራቸው። አንድ ቀን አንዳንዶቹ በ40 እና በ80 ቀን ከተጠመቁ በኋላ ሄደው አያውቁም። የህግ ስራ ሮሜ እንደ ወደፊት የሮሜ መጽሐፍትን እዚህ አባቶች እንዲያስተምሩ አደርጋለሁ። እንዲህ ነዋ ፕሮቴስታንቱ የሚገባው እንዴት እንደሆነ ልንገራችሁ። የለመደው የሮሜ መጽሐፍ ተብሎ የሮሜ ሙሉ መጽሐፍ ከና አንድምታው አሁን ቤትዬ ምን ብላ ቅድም ልጁ ምን አለ? ዕብራውያን ምዕራፍ 11 አንብብ አለኝ አይደለ? የእምነት አባቶች ፕራክቲካል በተግባር የተገለጡ ናቸው። ስራ በህይወታቸው ታይቷል። አንተ እምነት ብቻ ለምትለው ዕብራውያን ምዕራፍ 11 መጥቀስ አትችልም። ነገራችን በአእምሯቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሬ የሚታረዱል ይመስላችኋል? በግ የሚታረድ እስቲ ግቡና እዩ። እስቲ ቅዳሴዋን ስሙ። እኔ እውነቴን ነው የምነግራችሁ። እኔ አሁን ቅዳሴ ዛሬ አስቀድሻለሁ። ላይቭ ላይ እያለቀስኩ ነበር የምሰማው። አቤት ክርስቶስ ማክበር። እስቲ ቤቲ ግቢና እዩ፣ ግቢና እዩ። እስቲ ስብከት ይኸው በሰብታይትል እኮ አስቀመጥኩላችሁ። ለእሷ መገኘት እሱ፣ ለእሱ መገኘት እርሷ። ይነጻጸራል? ኧረ አይነጻጸርም። እማምላክ በቃ ምን ያናድዳችኋል? ከእሷ ተወለደ፣ መረጣት፣ ትውልድ ሁሉ ብፅዕት ይላታል። ሁለተኛ የሮሜን መጽሐፍ ያነቡና ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ገራዥ ያለ ይመስላችኋል? ይሄ ገራዥ የምላችሁ የመኪና ገራዥ ሳይሆን ወንድ ልጅ የሚገርዝ ያለ ይመስላችኋል? ወንድ ልጅ የሚገረዝ በግርዘት ነው ድነት የምትል ይመስላችሁ? እግዚአብሔር ፍቶኝ የምነግራችሁ ሐዋርያዊት እምነት ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ ሁላችሁ የፕሮቴስታንት ቴዎሎጂዎች የሚያምኑትን ነው የምነግራችሁ ማለት ነው። እና ዝም ብሎ ቅንጥብጣቢ የሚበሉትን አይደለም የምነግራችሁ። ቅንጥብጣቢ የሚበሉ አሉ። ቃርሚያ የሚበሉ አሉ። ማርሽ የሚበሉ አሉ። እኔ ከሚሰድቡኝ የሚያመሰግኑኝ ይበዛሉ። ቴንኪዩ ቢኒ። ለ30 ዓመት ለ40 ዓመት መሰረተ ክርስቶስ ነበር።
ሙሉ ወንጌል አገልጋይ ነበርኩ። እግዚአብሔር ይስጥህ፣ በአንተ ወደ ቤተ ክርስቲያን ተመለስኩ። እንዲህ ያደረግኩ ነው። ቤት እየለለ የት ነህ? ማነህ? ሰው ልላክልህ? ምን ልበልልህ አልልም። የሚጠቅሙትበት ነግረዋል። አሁን ኃይልሻ አለ አይደለም? አታውቃትም። ከኔ ጋር እኮ ሙግት እኮ ሐሰተኛ አስተማሪ መሆኑ ማን የነበርኩ ድሮ የምናገረው ማን አሁን ይናገረዋል? የኃይሉ ዮሐንስ ትምህርት እኮ አደባባይ ላይ አሁን የተሰበከ እኮ ነው፣ ፕሮቴስታንቱ ላይ ማለት ነው። ትላንትና ሐሰተኛ ያሉት ቸርች ላይ የኃይሉ ዮሐንስ ትምህርት የተሰበከ ነው። በደብዳቤ ያገዱት። ግን እኔ ጋር ሲመጣ አታውቃትም፣ አያውቋትም። ግን እሺ ለምን አያውቋትም ብላችሁ ብታስቡ በራልን ነው አይደለም? ታውሯል ታውሮ ባይ ዘ ዌይ አንድ ነገር ልንገራችሁ። በምስክርነታቸው የተነሳ ድል ነሱ የሚል ቃል አለ። እሱ ቃልን ታስታውሳላችሁ አይደለ? ምን ማለት ነው? በምስክርነታቸው የተነሳ ድል ነሱ ማለት እግዚአብሔር ከካንሰር ፈወሰኝ፣ እግዚአብሔር ከኤች አይ ቪ ፈወሰኝ፣ እግዚአብሔር ከእንዲህ አይነት ነገር ፈወሰኝ ማለት ነው። የመጀመሪያውን ቦታ የሚይዘው ስለ ክርስቶስ መስክረው ሞቱ፣ ተቀሉ፣ በአንበሳ ጉድጓድ ተጣሉ። አሁን አንዳንድ ዛሬ መሰክራለሁ፣ መሰክረው ምስክርነት አለ። ዛሬ መሰክረው እንደ ለጌታ ክብር ያደረገልኝን ድል ነሱ ተብሎ ተጽፏል። ድል እነሳለሁ ዛሬ መስክሬ ምናምን። ብራዘር እሱ ምስክርነት አይባልም በነገራችን ላይ ማለት ነው። ያየነውን የሰማነውን በጆሮአችን የሰማነውን በዓይኖቻችን ያየነውን በእጆቻችን የዳሰስነውን እርሱን እንነግራችኋለን። ሞት አለበት፣ ሞት አለበት። ትሞታላችሁ። ያ ዘመን የምታስቡት ልትገደሉ። የሚገርማችሁ እኮ ሐዋርያው ቅዱስ ጳውሎስ ከአንበሳ ጋር ታገልኩ እኮ ይላል። በጣም ነው ሰፈር የምታደርጉት። አሁን ይሄ መድረክ ላይ የሚቀለደው ቀልድ አይደለም። አደባባይ ላይ አሰማርተን አሁን አደባባይ ላይ ያላችሁ እኛን ለመስደብ ስትነሱ፣ እኔን ለመስደብ ስትነሱ እኔ ስቃለሁ ማለት ነው። አደባባይ ላይ አሰማርቻችሁ አንዳንዶቻችሁ አንድ ቀንም የማላፍርበት ኦርቶዶክስን ተናገሩ ብዬ አላውቅም። ጀግና ከሆንሽ ሞኖይዝምን ተሟገት። ሞኖይዝም እኔ እኮ ቢኒያም ነኝ ነው 96 እኮ ኦፊሻሊ የኢሬቻ ክብረ በዓል እኮ ደብረ ዘይት ሲከበር እኔ የኢሬቻ ክብረ በዓልን ኢሬቻ ባህል ከሆነ ባህል ሆኖ ይቀጥል፣ ሃይማኖታዊ ግራውንድ የለውም፣ ሃይማኖታዊ ግራውንድ ካለው ጣዖት ነው ብዬ ያኔ ተናግሬያለሁ። 96 ላይ እጠላቸዋለሁ አልጠላቸውም፣ ወንድሞቼን ለምን እጠላለሁ? ስላለፍኩበት ግን መስክሬያለሁ። ግን መመስከር ብቻ ነው እንዴ? የመሰከርኩት እኮ የዛሬ 4 ዓመት ወይም 5 ዓመት ነው። 96 ማለት 6 ዓመት ነው ታውቃላችሁ። ደብረ ዘይት ሄጄ የክብረ በዓል ዕለት 96 እና 97 ላይ እንገር እነ ያፌት አሁን እኔ ፊት መቆም ይችላሉ? እኔ ያልነበርኩ ያኔ ስናገር የነበረ ያ ማለት ዋቄፈናዎችን አልጠላም፣ ማንንም ምን አልጠላም። ሰውን ወዳለሁ፣ ሰውን አከብራለሁ። ትምህርቱን ግን እናገራለሁ። እሷን እንኳን አትሞክርም። አላባ ላይ ነው ያልታሰርኩ፣ አልተደበደብኩ፣ ዋጋ አልከፈልኩ። አንድ ቀን ኦርቶዶክስ ላይ ክፉ ሳስተምር ሰምታችሁኝ ታውቃላችሁ? እስልምና ላይ እንኳን ክፉ አላስተምርም። ትምህርት ላይ ነው ትኩረት የማደርገው።
አያችሁ አሁን እሲ ግቡና እወቋት እሲ በቃ ተውት እሲ በቅንነት እሲ ቅረቧትና እውነት እናንተ ስላላወቃችኋት እኔ ባጋለሁ አንድ ቀን እኔ ቅርቤ ሰዎች እኮ ነው የምነግራችሁ አንድ ቀን አስቀድሰው ማያውቁ እናቃታለን እሷ ምን ጣዖት ጣዖት ማለት ነው ጣዖት ማለት ነው ሲንወያ ጣዖት ማለት ነው በነገራችን ላይ የክርስቶስን ቤተ ክርስቲያን ጣዖት ማለት ራሱ እኮ በመንፈስ ቅዱስ ላይ የሚቀልድ ስርየት የለውም ማለት ነው ታውቃላችሁ በስላሴ ቤተ ክርስቲያን ላይ በእውነተኛ የክርስቶስ ቤተ ክርስቲያን በደሙ በዋጃት ቤተ ክርስቲያን ላይ ውሸት መሰለቅ ለዚህ ነው ፕሮቴስታንቲዝም አለቀ ወደ ኦንሊ ጂሰስ ብዬ የምናገረው አሁን ደስ ይላታል ሄቨን እዚህ ስትሰማ እንዲህ አይነት ንግግር ስናገር ማለት ነው ኦንሊ ጂሰስ እዚህ ጋር ያለ ኢየሱስ ብቻ እኛ እኮ አንድም ሶስትም ብለን ነው የምናምነው እግዚአብሔር አንድም ሶስትም ረጋ በል ቀሰስ በል እየተንቀጠቀጠ ስሙን የሚጠራ አለ ሰይጣን የሚባል ለኔ ዛሬ ነው የዛሬ 20 ዓመት እነገሌ ማለት እችላለሁ ከኔ ጋር ይጣሉ ነበር አይ አንተ ትምህርት ልክ አይደለም እኔ የገባኝን አይደለም አንተ እንትን የምትል ተረፍ ያለው በደና ጊዜ ከዛ በተረፈ ግን ኦርቶዶክስን አላቃትም ነበር በእውነት የምነግራችሁ አላቃትም ነበር ይጸጽተኛል ለዛውም እግዚአብሔር ፍቶኝ ነው የምነግራችሁ አሁን እንዳልኳችሁ እየደለትኩኝ ነው ማነበው እየደለትኩ ነው የምሰማው ፉል ሆኖ ማለት ነው እየደለትኩ ግን ዛሬ 10 ዓመት ባቃት ሁሉም በጊዜው ነው የሚሆነው ግን እንዳልኳችሁ በጣም እየደለትን እውነት እንኳን እንደ ሂሩትዬ እየደለትሽ ነው አንቺ ምስል ሜሪዮሎጂ የት ስለመቤታችን የት እናውቃለን ለምሳሌ ልንገራችሁ ፕሮቴስታንት ውስጥ አንድ ሌላው ነገር ማለት ነው ስለ ቤተክርስቲያን እሺ ንገሩን እሺ ቤተክርስቲያን ማለት ምን ማለት ነች ብዬ እጠይቃለሁ አይደለ በነገራችን ላይ ቤትዬ ጥቅስ መጥቀስ እኮ ምንም እንትን የለውም አሁን የሮሜ 6 የሚያልሽው ምንም አንቺ የምትይውን አያወራም አሁን ራዕይ ምዕራፍ 5 ምንም አንቺ የምትይውን አያወራም በነገር ላይ ግቢና እንነጋገር እሺ ሃንዬ ችግር የለም እንወድሻለን ችግር የለም አና መግባት ትችያለሽ ችግር የለውም ገብተሽ አሁን ልትይ ትችያለሽ የፈለግሽው ችግር የለውም አስጠፋሽብኝ ቤቲ ምንድን ነበር ያወራው ያለው አንዴ መልሱ ወሳኝ ነገር ነው እሱንም ልናገር የፈለግኩት አና መግባት ትችያለሽ አንድ ነገር እየተናገርኩ ሃናና ዚቤቲን ሳይ ነው እንትን ያደረው አንድ ሀሳብ እዚህ ጋር እንደው ማካፈል ከተቻለ እንድታብራራ ነው በጣም የሚገርመኝ እዚህ ቲክቶክም ሆነ ሌላም መድረክ ላይ ኦርቶዶክስ ነኝ ብለው የሚገቡት ወንድሞቻችን ያው ሲፈተኑ የሌላ እምነት ተከታይ ሆነው ግን ፕሪቴንድ ማድረጉ ለምን አስፈለገ በሚለው ትንሽ እንደው እዛም ዓለም ስለነበር አሁን ትናንትና አንድ ወንድማችን ስለ ቅዱስ ቁርባን ስንነጋገር ቅዱስ ቁርባን የኢየሱስ ክርስቶስ ስጋና ደሙ ነው ብዬ አምናለሁ ብሎ ደጋግሞ ተናገረ መጨረሻ ላይ በቃ ይሄማ ከሆነ አንድ ነን ወደሚለው ድምዳሜ ላይ ልንደርስ ስንል ታዲያ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት አለው ያልበላ ስንለው አይ በእምነት እኮ ነው አለ እና
ለምን ፕሪቴንድ ማድረጉ አስፈለገ ከየት መጣ የሚለውን ትንሽ እንደው ቀድምን ስላጋጠመ ብዬ ነው እና በጣም እኔ አሚዩዝ ያደርገኛል ራስን ሆኖ በቃ እኔ እምነቴ የፕሮቴስታንት እምነት ነው ግን ይሄ ጥያቄ አለኝ ብሎ ከመምጣት ይልቅ ኦርቶዶክስ ነኝ ብሎ መምጣቱ ለምን አስፈለገ ይሄንን ትንሽ እንደው ማብራሪያ ብታደርገው ሚዩት ነው በመጀመሪያ ደረጃ እነዚህ ሰዎች እናቃታለን የሚሉ ኦርቶዶክስን አያውቋትም። በመጀመሪያ ከባለቤቱ መስማት ነው። አንዱን ልንገራችሁ፣ በፕሮቴስታንቱ ዓለም ከዛሬ 25 ዓመት በፊት ላስምርበት፣ ከዛሬ 25 ዓመት በፊት ከሉትራንና ከመካነ ኢየሱስና ከአንዳንድ የሉትራናውያን በግጭት ከወጡት ውጭ የትኛውን ቤተ እምነት ቅዱስ ቁርባን አይሰጥም ነበር። እየሰማችሁ ነው? እየሰማችሁ ነው? ይሰማል። በደንብ ስሙኝ። የዛሬ 47 ዓመት ነው ወደ ዩኒቲ የመጡት አንድ እንሁን የሚል ምናምን ህብረት ምናምን። በነገራችን ላይ ቃለ ሕይወትም ላይሰንስ ያወጣችው ኦፊሻል ላይሰንስ ያወጣችው 70 ምናምን ዓመተ ምህረት ላይ ነው። መካነ ኢየሱስ ኦፊሻል ላይሰንስ ያወጣችው 60 ምናምን ዓመተ ምህረት ላይ ነው። እውነተኛ ታሪክ ነው የምነግራችሁ ማለት ነው። አሁን አንድ መሆን አለብን፣ መጠጋጋት አለብን። ስለዚህ ለምሳሌ ሁላችሁ ከመካነ ኢየሱስም እኮ ከኦርቶዶክስ ብቻ እንዳይመጣችሁ ከመካነ ኢየሱስም እኮ ወደ ሙሉ ወንጌል የሚገባዋሉ፣ ወደ ቃለ ሕይወት የሚገባዋሉ፣ ያጠምቋቸዋል። ቃለ ሕይወትም ታጠምቃለች፣ ሙሉ ወንጌልም ታጠምቃለች። ስለ ክርስቶስ ስጋና ደም የዛሬ 28 ዓመት ከዛ በፊት መካነ ኢየሱስ ቆራቢ አባል ብላ ምዕመኖቿን ትጠራለች። ያደርጋሉ ቃለ ሕይወቶች። ከዛ በፊት መነጋገር ይቻላል። ከዛ በየ6 ወር ማረግ ጀምሮ ከዛ በየ3 ወር አሁን አይታችሁ ከሆነ እንትን ኃይል መቀበያ ነው፣ ሞቱን ትናገራላችሁ ስለሚል ማቁረብ ያስፈልጋል፣ ኃይል ማስታጠቂያ ነው የሚል ትምህርት ደግሞ መጣ። ይህንን ኢንፍሉዌንስ ማን አደረገ ብላችሁ ብታስቡ አንድ ለነሱ አንድነት መካነ ኢየሱስ ነገር ስለምታደርግ እንደ ኪዳንም ደግሞ የሚያስቡታል። እንደ ኪዳን አሁን እነዚህ ፍራሽ አዳሾች ደግሞ ወጡና እዛም አልገቡም። በነገራችን ላይ 100% ሆኜ የምነግራችሁ ቢዝነስ ነው፣ የምዕራባውያን እጅ ነው። እኔ እኮ አፍራለሁ። አሁን ቅድም ሀኒቾ ልበላት፣ ሀኒቾ የቃለ ሕይወት ቤተክርስቲያን ልጅ ነኝ ብላለች። ቃለ ሕይወት እኮ ይኸው በመጽሐፏ ላይ እስኪ አንቺ የተማርሽ የተመራመርሽ ከሆን ግቢና ቃለ ሕይወት ቤተክርስቲያን ፌስቡክ ላይ መተዳደሪያ ደንቧ ላይ የደቂቀ እስጢፋኖስን ራዕይ ለማስቀጠል ነው ብለው እኮ ከምዕራባውያን ጋር ይዘውታል እኮ። እኔ ጠይቄያቸዋለሁ። ፕሮፌሰር እያሱ በጣም ወዳጄ፣ በጣም የሚያከብሩኝ ሰው ናቸው። ዶክተር ጣሰው የሚያከብረኝ ሰው ነው። አቋሜን ያውቃሉ። ባክቱ ኦሪጅን ነው። ወደ ቀድሞ እንመለስ። በነገራችን ላይ እዚህ ጋር አሁን ቤቲ ትናገር ሁላችን ካህነን ምናምን ትያለች። በቃለ ሕይወት ቤተክርስቲያን እኮ ፕሬዚዳንት የሚመረጠው እኮ ፉል ታይም አገልጋይ አይደለም የሚመረጠው፣ ፕሮፌሽናል የሆነ ሰው ነው። ሽማግሌያዊ አስተዳደር ነው ያለው። በመሰረቱ መጽሐፍ ቅዱሳዊ ክህነት ነው አሁን ያለው። ፓስተራል ሊደርሽፕን እኮ የጀመረችው እኮ የኛ ቤተክርስቲያን ነች፣ አሴምብል ኦፍ ጋድ ነች። ከዛ በፊት ሆነ ዝም ብሎ ሀሳብ ነበር ወንጌላዊ የሚባል ፓስተራል ሊደር 5 ኦፊስ ብላ የጀመረችው ባንድ ያቆመችው የኛ ቤተክርስቲያን ነች። እዛ ሳልመረምር ምናምን ዝም ብዬ በደመ ነፍስ እኮ አይደለም። እርግጠኛ ሆኜ የምነግራችሁ ግን ኦርቶዶክስን
የማወቅ ልብ የላቸውም። እናቃታለን የሚሉ ሰዎች ቴዎሎጂ ኮሌጅ ላይ ግን ብዙዎቹ ያቋታል። ያቋትና ያው ብዙ 70% የፕሮቴስታንት ቴዎሎጂ ተማሪዎች ወንድሞቻችን ከተመረቁ በኋላ ኤንጂኦ ነው የሚቀጠሩበት፣ አያገለግሉም። ጥናት አጥንተን የደረስንበት 70% ዲግሪ የወሰደ ኤንጂኦ ነው የሚቀጠርበት። አዲስ አበባ ዩኒቨርሲቲ አችባ ያደረግማ 2 ፖይንት ይዛ አዲስ አበባ ዩኒቨርሲቲ ያገባው። እኛ ጋር ግን 2 ፖይንት ካለ ከዛ በኋላ ትጀምራለህ ትምህርት፣ ትመረቃለህ። ስትመረቅ ኤንጂኦ ትቀጠራለህ። ኤንጂኦ ውስጥ ያሉ ወረቀቶች የቴዎሎጂ ኮሌጆች ናቸው። ይሄ እውነት ነው። ከተማሩ በኋላ ይወጣሉ፣ እርስ በርሳቸው ይጋጫሉ። ቃልዮት ባስተምሮ ከመካናዊሱ ጋር ተስማማል። አይ ስለ ክርስቶስ ዋናው አንድ የሚያደርገን የክርስቶስ ትምህርት ነው። ምንድን ነው የክርስቶስ ትምህርት? ይሄ ሁሉ እኮ አሁን የምንዘረዝረው ቤዚክ ዶክትሪን ላይ